በዛሬው ዕለት 26ኛ ዓመቱን የሚያከብረው አዶናይ ብርሃነ ከ5 ቦታ በላይ የልደት ድግስ ቢሰናዳለትም ወደ አንደኛው መሄዱን አልፈቀደም። ጤና ይስጥልን፣ አዝናኝ መረጃዎች ፕሮግራም ነው። እነሆ በዛሬው ፕሮግራማችን ተወዳጁን አዶናይ ብርሃነንና ጃኒን የተመለከተ አነጋጋሪ መረጃ ይዘናል። እነሆ አብራችሁን ሁኑ። በውስጡ ያለውን ህመም አምቆ ይዞ ደስተኛ ለመምሰልና ሰዎችን ለማስደሰት እየጣረ ያለው አዶናይ የልደት ቀኔን እኔ በፈለግኩት እንጂ ሰዎች በመረጡልኝ ቦታ አላከብርም የማለቱ ነገርም ከራሱ በላይ የሚወዳቸውን በርካቶችን አስደንግጧል። በአሁኑ ሰዓት ከህዝቡ የተጋነነና ገደብ የሌለው ፍቅር እየተቸገረ ያለው መልከ መልካሙ ወጣት አዶናይ ብርሃነ ከጃኒ ጋር የነበረውን አለመግባባት ለመፍታት የያዘው ቀጠሮ ላይ ሊገኝ ግድ ሆኖበታል። መኪና የተሰጡት እነጋሽ ሰሌ ከሳምንት በፊት ያላሳኩት የማስታረቅ ሂደት ዘማሪ ገብረ ዮሐንስ ጣልቃ ገብቶበት አዶናይን ያስለቀሰ ሽምግልና መደረጉንም ምንጮቻችን ገልጸዋል። አዶናይን ማጣት ምድር ላይ ታይቶ የማይታወቅ ከባድ ህመም ፈጥሮብኛል ያለችው ጃኒ ከ1 ሚሊዮን በላይ ተከታይን ባፈራችበት የቲክቶክ አካውንት ባስተላለፈችው መልእክት አዶናይን በይፋ ይቅርታ ጠይቃለች። አዶናይን የመሰለ ንጹህ ልብ ያለው ፍቅረኛ ማጣት የማይታሰብ ነው። ስላስቀየምኩ ይቅርታ ልጠይቅህ እፈልጋለሁ። እስከዛሬ ድረስ ዝም ያልኩት ስሜታዊ ሁኜ እንዳላስቀይምህ ነው ያለችው ጃኒ ከአዶናይ ጋር ተቃቅፈው የቀረጻቸውን ቪዲዮዎችም አጋርታለች። ከዚህ ቀደም የጃኒን ልጥፎች ሪፖስት በማድረግ የሚታወቀው አዶናይ ግን ዝምታን መርጧል። በጃኒ ተማጽኖ ለሽምግልና የተገናኙት እነ ዘማሪ ገብረ ዮሐንስ የጾም ወቅት ነው፣ በእናንተ መሃል ጠብ መፈጠር የለበትም፣ ወዳጆቻችሁ የእናንተን አብሮ መሆን እየተጠባበቁ ነው በሚል መክረው አዶናይን እንዲስማማ ያደረጉት ሲሆን አዶናይ ግን የልደቱ ቀን ተገኝታ አብራ ማሳለፍ እንደምትችል ተናግሮ ግንኙነታቸው ግን በወንድምና እህት ሆኖ ይቀጥላል የሚል አቋምን አሳውቋል። አንዳንዴ ለሰዎች መልካም ማድረግን፣ የተከፉ ሰዎችን ማስደሰትን፣ እንባ ያቀረሩ አይኖችን ማበስን፣ ሌላ ጊዜ ደግሞ ፊልም የሚመስሉ ድራማዎችን በመፍጠር ሰዎች አይምሮ ላይ ውዝግብ ማስነሳትን የህይወት ዘይቤው ያደረገው አዶናይ እርቁን ተቀብያለሁ ማለቱን ተከትሎ የሁለታቸው አንድ ላይ መሆን የሚመኙ ወዳጆቻቸው እያስጨበጨባቸው የዋለ ሲሆን በተቃራኒው ደግሞ ለአዶናይ ሚስት ሲመርጡ የነበሩ በርካቶችን አስደንግጧል። ለአዶናይ ሚስት ትሆናለች በሚል አጀንዳ የሆኑት እነ ሀሴት ደረጀ ከአዶናይ ልደት ጥሪ የተሰረዙ ሲሆን ጃኒ ግን በአዶናይ ድራማ ስር ሆኖ የልደት ፕሮግራሙ ላይ ትገኛለች። የጨነቀው እርጉዝ ያገባል በሚል በርካቶች በግንኙነታቸው ቢቀልዱም ከዮሐንስ ዳንኤል ጋር የቀለጠ ፍቅር ላይ እንደሆነች የሚነገርላት ጃኒ በድሮ ማንነቷ ሳይሆን ቃላት አሳምራ በመናገር በውብ የሜካፕ ስራ ተውባ በስላና አድጋ የተመለሰች ይመስላል። ለአዶናይ ያላትን ክብርና ፍቅር በውብ ቃላት ተናግራ በርካቶችን ያስደመመችው ጃኒ አዶናይ እንዲሰጣት የጠየቀችው አንድ የመጨረሻ እድል በይፋ ባይሳካም ከፍቅር ግንኙነት ውጭ ባለ ቅርርብ ግን ከጎኑ እንደማትርቅ ትናገራለች። የአብዛኛውን ሰው እሳቤ አላምጦ የበላው አዶናይ በበኩሉ የሽምግልና ስርዓቱ ላይ ከማልቀስ የዘለለ ምንም ነገር ከመናገር ራሱን ቆጥቦ እየተዝናና ነው። የማንንም ጩኸት የማይሰማው ወጣቱ ከዚህ በፊት ወጣቶችን ሲመክር ሰዎች ሲበድሏችሁ ዝም በሉ፣ ዝምታችሁ ጠንካራ ጅራፍ ነው ሲል ያስተላለፈውን መልእክት እየኖረው ይመስላል። በኢትዮጵያ የሶሻል ሚዲያ ታሪክ በ26 ዓመቱ በዚህ ልክ የተሳካለት የለም ቢባል ማጋነን በማይሆንበት መንገድ ከወራት በፊት የልደት ቀኑን ገልጾ የነበረው አዶናይ ከ5 የተለያዩ ድርጅቶች ና ልደትህን አክብር የሚል ጥሪ ቢቀርብለትም ማንንም አልሰማም ብሏል። ሰውን በማክበር አንቱታን ያተረፈው አዶናይ አንዱን አስደስቼ ሌላኛውን አላስከፋም በሚል አቋሙ ነው በራሴ ነው የማከብረው ያለ ሲሆን ለልደቱም በርካቶች ጥሪ ቀርቦላቸዋል። ህዝብን ማስደነቅና ማስገረም የማይሰለቸው አዶናይ ብርሃነ ሌሎች አርቲስቶችንም ለመርዳት እንቅስቃሴ ላይ ነው ተብሏል። ከህዝብ ተፈጥሮ ለህዝቡ መኖርን በተግባር እያሳየ ያለው አዶናይ ብርሃነ ልደቱን በደማቅ ሁኔታ እያከበረ እንደሚገኝም ተሰምቷል። ታዋቂውና በብዙዎች ተወዳጅነትን ያተረፈው ጉርሻ ፔጅ አዶናይን በተመለከተ ይሄን ብሏል። እነሆ በዝርዝር ስሙት። የበጎነት ምልክቱ አዶናይ 26 ሞላው። በዓለማችን ላይ ብዙ ወጣቶች በሀያዎቹ እድሜያቸው የራሳቸውን ህይወት ለመገንባት ውድ መኪና ለመንዳትና በምቾት ለመኖር ይሮጣሉ። አንዳንዶች ደግሞ ከሩቅ ሆነው ሀገራቸውን ይረሳሉ። ዛሬ ግን ስለ አንዱ ለየት ያለ ወጣት እናወራለን፣ ስለ አዶናይ።
በካናዳ ቅዝቃዜ ውስጥ ሆኖ በቲክቶክ መስኮት የኔ ቆንጆ እያለ ለኢትዮጵያውያን እህቶች የብርታት ቃል መዝራት ጀመረ። ብዙዎች በሶሻል ሚዲያ ብቻ ነው ብለው ሲያስቡ፣ እሱ ግን ቃሉን በተግባር ሊፈትነው ጓዙን ጠቀለለ። የካናዳውን የተደላደለ ኑሮና ፓስፖርት በኪሱ ይዞ ሀገሬ ካልገባሁ ወገኔን ካልረዳሁ ብሎ ወደ እናት ምድር ኢትዮጵያ ነጎደ። አዶናይ ኢትዮጵያ ገብቶ ታሪክ መስራት እንጂ መቀመጥን አላወቀበትም። ወጣትነት አላሳበጠውም። ይልቁንም አንጋፋዎቹን አርቲስቶች በማስታወስ ለሁለት አርቲስቶችና ለአንድ ዘማሪ መኪና እንዲሸለሙ በማድረግ ኢትዮጵያዊነት ለታላላቆች ክብር መስጠት ነው የሚል ትልቅ ትምህርት ሰጠ። ለብዙዎች የስራ ዕድልና ታዋቂነትን በመፍጠር ራሱን ዝቅ አድርጎ ሌሎችን ከፍ አደረገ። በየሰፈርና በየቤቱ እየዞረ የቆሰሉትን እየጠገነ የተራቡትን እየመገበ ዛሬ አዶናይ ለኢትዮጵያ እናቶች የቤት ውስጥ ልጅ ሆኗል። አዶናይ በ26 ዓመቱ ያሳየን ነገር ቢኖር ሰው ለመርዳት ሀብታም መሆን አይጠበቅብህም፣ ቅን ልብ ብቻ ይበቃል የሚለውን ነው። ሀገርህን የምትረዳው ሩቅ ሆነ ሳይሆን ገብተ አብረሃት ስትቆስልና ስትታመም መሆኑን በተግባር አስተምሮናል። ዛሬ የዚህ ድንቅ ወጣት የ26 ዓመት ልደት ነው። አዶናይ ሆይ አንተ የ26ኛው ክፍለ ዘመን የኢትዮጵያ ወጣቶች ፋና ወጊ ነህ። እድሜህ በጤና ይባረክ። የጀመርከው የበጎነት ምንጭ መቼም አይድረቅ። የሺዎች እናቶች ምርቃት፣ የሺዎች አባቶች ምርቃት ከፊትና ከኋላህ ይከተልህ። ይህን ታላቅ ወጣት የምትወዱትና በስሙ የምትኮሩ ሁሉ መልካም ልደት በማለት ኮሜንት አድርጉለት። መልካም ልደት ወንድማችን። ይህን ያለው ከበጎ አድራጎት ስራ ጎን የማይጠፋው ጉርሻ ነው። እኛም ለወጣቱ አዶናይ ብርሃነ መልካም ልደትን መመኘት እንፈልጋለን። መልካም ልደት። ክብራትና ክብራን ቤተሰቦች፣ እነሆ የአዶናይ ብርሃንን የልደት ቀኑንና የጃኒን የእርቅ ሁኔታና የይቅርታ መቀበልን የተመለከተውን ፕሮግራማችን በዚሁ አጠናቀናል። በሌላ መሰናዶ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሸር በማድረግ ድጋፋችሁን አሳዩን። ሰላማችሁ ይብዛ።